ሊሰማ ኢየሱስ ዳግም ይመጣል። ደስ ይበለን እንዘምር፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። እንግዲህ እያጠናን ባለነው የእግዚአብሔር ሙሉ የጦር ዕቃ የእግዚአብሔርን ሙሉ የጦር ዕቃ ልበሱ ብሎ ሐዋርያው ጳውሎስ በዚህ ቦታ የሚናገረውን ሐሳብ እያየን የተለያዩ የጦር ዕቃዎችን ደግሞ የዘረዘራቸውን አንድ ባንድ እያየን እየጸለይንባቸው እንገኛለን። በመጀመሪያ ያየነው የእውነትን ቀበቶ ነው። ሁሉ ነገር ከእውነት እንደሚጀምር፣ ከጨለማ ወደ እውነት ብርሃን መምጣት እንደሚያስፈልገን፣ እውነትን መጋፈጥ እንደሚገባን አይተናል። ከዛም በመቀጠል መቼም እውነትን ስንጋፈጥ ባዶነታችን፣ እርቃናችን፣ እድፋችን ይገለጣልና የጽድቅን ጥሩር ደግሞ ልንለብስ እንደሚገባን፣ ከፊት ከኋላ በዛ መሸፈን እንዳለብን አይተናል። በመቀጠልም ደግሞ በተለየ ሁኔታ ይህ ጽድቅ በሕይወታችን የሚያፈራውን የሰላም ፍሬ እንዴት ተጫምተን በምንሄድበት ስፍራ ሁሉ ይህንን የሰላም ወንጌል በሕይወታችን በኑሯችን እንደዚሁም በአንደበታችን ልንመሰክረው እንደሚገባ፣ የሰላምን ወንጌል ዝግጁነት ልንጫማ እንደሚገባ አይተናል። ቀጥለን ያየነው የእምነትን ጋሻ ነው። የእምነት ጋሻ የሚንበለበሉትን የክፉን ፍላጻዎች ልናጠፋ የምንችልበት እንደሆነ አይተናል። እንዴት አድርገን ይህንን ጋሻ አንስተን እነዚህን ፍላጻዎች ደግሞ ማጥፋት እንደምንችልም ተምረናል፣ ጸልየንማል። በዚህኛው የጥናትና የጸሎት ክፍለ ጊዜያችን ደግሞ ቀጥሎ የሚመጣውን እናያለን። ይኸውም የመዳንን ራስ ቁር አድርጉ ይለናል። እንግዲህ የራስ ቁር ወይም ደግሞ የራስ ቅላችን የሚሸፈንበት መሳሪያ ነው ወይም ደግሞ ትጥቅ ነው አንድ ወታደር የሚያደርገው። እንደምናውቀው በጣም አስጊና ደግሞም ቶሎ ተመቶ ለሞት የሚዳርገን ክፍል ቢኖር የራስ ቅላችን ነው። ስለዚህ የራስ ቅል መሸፈን አለበት። ከተለያዩ ከሚፈናጠሩ፣ ከሚወረወሩ፣ ከሚደርሱብን ምቶች፣ ጥቃቶች ራሳችን ካልተሸፈነ በስተቀረ በቀላሉ ለሞት እንዳረጋለን። ለዚህ ነው የራስ ቅል መሸፈን ያለበት። ይህ ደግሞ የሚሸፈንበት የጦር ዕቃ እንዳለ እናያለን፣ የራስ ቁር የሚባለው። ያንን ታዲያ ሐዋርያው ጳውሎስ በዚህ ቦታ በምን መስሎ አቀረበው ብለን የተመለከትን እንደሆነ የመዳንን ራስ ቁር አድርጉ ይላል። በመዳን መስሎት እናያለን። መዳናችን ልክ እንደ ራስ ቁር ራሳችንን የሚሸፍንልን እንደሆነ ይናገራል። እንግዲህ ይህ የጦር ዕቃ የራስ ቁር ተብሎ ራስ ቅላችንን እንደሚሸፍን ልክ እንደዛው መዳናችን ደግሞ እንዲሁ አካላዊ ሰውነታችንን ሳይሆን ግን በራስ ቅላችን ውስጥ ያለውን አእምሯችንን፣ አስተሳሰባችንን፣ በአስተሳሰባችን በአእምሯችን ላይ የሚያነጣጥሩትን በዛ ውስጥ ጠላት ምሽግ ሰርቶ እኛን ሊያጠፋ የሚሞክርበትን ነገር በሙሉ የምንከላከልበት እንደሆነ ይናገራል። ስለዚህ ይህ የመዳን ራስ ቁር አስተሳሰባችንን የሚጠብቅ የሚሸፍን፣ ከጠላት ከዲያብሎስ ጥቃት በአስተሳሰባችን ላይ ከሚሰነዘሩ ጥቃቶች የሚከላከለን እንደሆነ እዚህ ላይ ልብ እንላለን። በቅድሚያ መዳን ስንል ምን ማለታችን ነው? መዳን ማለት ምንድን ነው? ከምንድን ነው የዳን ነው? እንዴት ነው የዳን ነው? ለምንስ ነው የዳን ነው? እነዚህን ጥያቄዎች ቃሉ የሚያስተምረውን በትክክል መረዳት ያስፈልገናል። የመዳናችንን ታሪክ በተመለከተ በጣም ስዕላዊ በሆነ መልኩ የሚገልጽልንን ምዕራፍ የምናገኘው በመጽሐፍ ቅዱሳችን በራእይ ምዕራፍ 5 ላይ ነው። ራእይ ምዕራፍ 5 ላይ ሄደን በምናነብበት ጊዜ ባለ ራእዩ የሰማዩን የእግዚአብሔርን ዙፋን ይመለከታል። በዚያም ደግሞ በዙፋኑ አጠገብ ያለውንም ነገር ያያል። በዙፋኑ ላይ የተቀመጠውን በውስጥና በውጭ በኩል የተጻፈበትን በ7 ማኅተም የታሸገ ጥቅል መጽሐፍ በቀኝ እጁ ይዞ አየው ይላል። ይሄ ከኔና ከናንተ ደህንነት ጋር የተያያዘ ጥቅል ነበር። ስለዚህም ያንን ሊፈታ ማን ይችላል የሚል ጥያቄ ተጠየቀ። ያም በተጠየቀ ጊዜ ይላል ቁጥር 3 ላይ በሰማይም ሆነ በምድር ከምድርም በታች
መጽሐፉን ለመክፈት ወይም ገልጦ መመልከት የሚችል ማንም አልነበረም ይላል። እኔም መጽሐፉን ለመክፈት ወይም ገልጦ ለመመልከት የተገባው ማንም ባለመኖሩ እጅግ አለቀስኩ ይላል። በጣም አሳዛኝ በሆነ ሁኔታ ውስጥ ራሱን ያገኛል። እንግዲህ ይህ ደህንነታችንን የሚያሳይ ነገር ነው ብለናል። ለእኛ ደህንነት፣ ለሰብአዊ ደህንነት መፍትሄን ሊሰጥ የሚችል በሰማይ በምድር ከምድር በታች የተገኘ አልነበረም። በሰማይ ስንል ከመላእክቶች መካከል የለም። በምድር ስንል በምድር ላይ ካሉ የበቁ ከሚባሉ አንቱ ከሚባሉ ጻድቅ ከሚባሉ የለም። ከምድር በታች ስንል ወደ ሙታን ዓለም ብንሄድም ምናልባት በሕይወት ያልነበሩ አሁንም የሌሉ ግን በእነሱ መልካምነት ሰማዕትነት ተብሎ የሚታሰብ የደህንነት ምንጭ የለም። በሰማይ በምድር ከምድር በታች የለም። በዚህ ጊዜ ነበር ያለቀሰው። ያን ጊዜ ግን ከሽማግሌዎቹ አንዱ ይላል ለዮሐንስ ምን አለው? አታልቅስ፣ እነሆ ከይሁዳ ነገድ የሆነው አንበሳ የዳዊት ሥር ድል ነስቷል። እርሱ መጽሐፉን ሊከፍት ሰባቱንም ማኅተሞች ሊፈታ ይችላል አለኝ ይላል። ይኸውላችሁ ወገኖች፣ የተገኘው ይሄ ብቻ ነው። ያለ ምክንያት አይደለም ኢየሱስ ብቻውን ያድናል የሚለን የእግዚአብሔር ቃል። ምክንያቱም በሰማይ በምድር ከምድር በታች ተፈልጎ ስለጠፋ ነው፣ ማንም ስለሌለ ነው። እርሱ ብቻ ግን ከይሁዳ ነገድ የሆነው አንበሳ የዳዊት ሥር ኢየሱስ ክርስቶስ ሥጋን የለበሰው እግዚአብሔር ወልድ ራሱ አምላካችን እግዚአብሔር በእኔና በእናንተ ማንነት ተገልጦ እሱ መጽሐፉን ሊከፍት ሰባቱን ማኅተሞች ሊፈታ የሚችል እሱ ብቻ። ከዚያም ይላል በዙፋኑና በአራቱ ሕያዋን ፍጡራን በሽማግሌዎቹ መካከል የታረደ የሚመስል በግ ቆሞ አየሁ ይላል። የሚገርም መግለጫ ነው። አንበሳ ይለዋል፣ እዚህ ጋር ደግሞ ምን ይለዋል? የታረደው በግ። አዎ ጌታችን እንደ አንበሳ ብርቱ ኃያል፣ የፍቅሩ ጉልበት ማንም ሊቋቋመው የማይችል ከዚህም የተነሳ ራሱን ደግሞ መስዋዕት አድርጎ ያቀረበ የታረደው በግ። በጉም 7 ቀንዶች 7 ዓይኖች ነበሩት። እርሱም በምድር ሁሉ ላይ የተላኩ መናፍስት ናቸው ይልና እርሱም መጥቶ ይላል በዙፋኑ ላይ ከተቀመጠው ቀኝ እጅ መጽሐፉን ወሰደ። መጽሐፉን በወሰደ ጊዜ 4ቱ ሕያዋን ፍጡራን 24ቱ ሽማግሌዎች በበጉ ፊት በግንባራቸው ተደፉ። እያንዳንዳቸው የቅዱሳን ጸሎት የሆኑትን በገናና ዕጣን የሞላበትን የወርቅ ሙዳይ ይዘው ነበር ይልና እንዲህም ብለው አዲስ መዝሙር ዘመሩ ይላል። መጽሐፉን ልትወስድ ማኅተሞቹን ልትፈታ ይገባል፣ ምክንያቱም ታርደሃል፣ በደምህም ከነገድ ከቋንቋ ከወገን ከሕዝቦች ሁሉ ሰዎችን ለእግዚአብሔር ዋጅተሃል፣ አድነሃል፣ ገዝተሃቸዋል፣ ለኃጢአት ከተሸጡበት ከባርነት ዋጋ ከፍለ ነፃ አውጥተሃቸዋል፣ ለአምላካችንም መንግሥትና ካህናት አድርጋቸዋል፣ እነርሱም በምድር ላይ ይነግሳሉ። ወገኖች ይሄ ነው መዳን። የመዳን ታሪክ ሲተረክ ይሄ ነው። ማንም መፍትሄ ሊሰጠን ባልቻለበት በኃጢአት ግዞት ውስጥ በኃጢአት እስራት ባለዳነት ውስጥ ተዘግተን ለሞት ብቻ ተሰጥተን በነበርንበት ጊዜ ራሱ እግዚአብሔር አዳኛችን ሆኖ ተገለጠ። ፈጣሪያችን በመልኩና በአምሳሉ የፈጠረን እርሱ ሊታደገን ዋጋ ከፍሎ ሊዋጀን መጣ። ከዚህም የተነሳ አዎ መጽሐፉን ሊወስድ የተገባው እርሱ ሆነ። ማኅተሞቹን ሊፈታ የሚቻለው እርሱ ሆነ። ለምን? ታርደሃልና ዋጋ ተከፍሏል። ወገኖቼ መዳናችን እንዲሁ በከንቱ የተገኘ አይደለም። ይህ የራስ ቁር፣ ይህ በራሳችን ላይ ልናጠርቀው የተገባ የጦር ዕቃ ተራ ዕቃ አይደለም፣ ርካሽ ዕቃ አይደለም። የአምላክ ልጅ የጌታችን ኢየሱስ ክርስቶስ ሕይወት መሥዋዕት ሆኖ የተከፈለበት ነው። ታርደሃልና ከሰማይ በታች እንድንበት ዘንድ የተሰጠን ሌላ ስም የለም አሉ ሐዋርያት ሲሰብኩ ከጌታችን ከኢየሱስ ክርስቶስ ውጭ። ምክንያቱም የታረደው እርሱ ብቻ ነውና፣ የሞተው ሕይወቱን በገዛ እጁ አሳልፎ ሊሰጥ የሚችል እርሱ ብቻ ነው። እርሱም አደረገው። በደሙም ከነገድ ከቋንቋ ከወገን ሁሉ ሰዎችን ለእግዚአብሔር ዋጅተሃል። ወገኖቼ ደህንነታችን 3 ደረጃዎች አሉት። እዚህ ጋር እንደምንመለከተው አንደኛው ያለፈ የምንለው ነው። ሁለተኛው የአሁናዊው ነው። ሶስተኛው ደግሞ የሚመጣው የወደፊቱ ነው። ያለፈው ምንድን ነው ያለን እንደሆነ ጌታችን ኢየሱስ ክርስቶስ ሕይወቱን በሰጠበት ጊዜ ተፈጸመ ብሎ በመስቀል ላይ
ያንን ጽዋ ጨልጦ በጠጣ ጊዜ ወገኖቼ የኃጢአት ዕዳችን ተሰረዘ። በእኛ ላይ የነበረው የሞት ፍርድ ተነሳ። ከዚህም የተነሳ በጌታችን በኢየሱስ ክርስቶስ በምናምንበት ጊዜ ከኩነኔ ነፃ እንወጣለን። የእግዚአብሔር ቃል እንደሚናገረው ማንም በክርስቶስ ቢሆን እርሱ ኩነኔ የለበትም። ከእግዚአብሔር ጋር ታረቀ፣ ዕዳችን ተሰረዘ፣ ኃጢአታችን ይቅር ተባለ። ይህ በድኅነት ሳይንስ ውስጥ እግዚአብሔር ለአንዴና ለመጨረሻ ጊዜ በልጁ በክርስቶስ ኢየሱስ መሥዋዕትነት ያከናወነው ታላቅ ድል ነው። ከዚህም የተነሳ ድነናል ብለን መናገር እንችላለን። አዎ ድነናል። ከኃጢአት ቅጣት ድነናል። ለዚህ ነው ጌታችን ኢየሱስ ክርስቶስ ሲናገር ሳለ በእኔ የሚያምን እርሱ ወደ ፍርድ አይመጣም፣ በፍጹም ከኩነኔ ነፃ ነው። እኔና እናንተ ወገኖቼ በጌታችን በኢየሱስ ክርስቶስ እስካመንን ድረስ በእኛ ላይ ኩነኔ የለም። ከቅጣቱ ነፃ ወጥተናል። እሱ ተቀጥቶልናል። እኛም በእርሱ ውስጥ ሆነን ቅጣቱን ጨርሰናል። ከዚህም የተነሳ ነፃ ነን። ከዚህ በኋላ ጠላት ሊከሰን እንኳን ቢፈልግ የሚያጸድቅ እግዚአብሔር ነው፣ የሚኮንንስ ማን ነው ተብሎ የተጻፈውን መጥቀስ እንችላለን። እግዚአብሔር አጽድቆናል። እግዚአብሔር አድኖናል፣ ድነናል። ለዚህ ነው ድናችኋል ወይ ተብለን ብንጠየቅ ቃሉ ከገባን ይሄ እውነት ከተረዳን አዎ ብለን እንመልሳለን። ምክንያቱም ወደ ፍርድ እንደማንመጣ ቃሉ ይናገራል። ቅጣቱ እንደተሰረዘልን በክርስቶስ ኢየሱስ የኃጢአታችን እድፍ ታጥቦ እንደጸዳ እናውቃለንና። ግን ወገኖች ይህ ብቻ አይደለም የደህንነት ገጽታ። ጌታችን ኢየሱስ ክርስቶስ አዎ አድኖናል ከኃጢአት ቅጣት። የኃጢአት ኃይል ደግሞ አለ። አሁንም ቢሆን በአንድም በሌላም ሊገዳደረን ሊፈታተነን የሚሞክር ይህ ከክርስቶስ ኢየሱስ ጋር የተሰቀለው ሥጋ እንደገና ሊያንሰራራ እንደገና ወደ ሕይወት ሊመጣ የሚጥርበት በውስጣችን በሥጋና በመንፈስ መካከል የሚካሄድ እጅግ ጠንካራ ጦርነት አለ። በዛ ላይ ደግሞ በጌታ መንፈስ ቅዱስ ብርታት ደህንነትን ዕለት ዕለት እየተለማመድን እንቀጥላለን። ይሄ ነው እንግዲህ የአሁናዊው የደህንነታችን ገጽታ። አዎ ድነናል፣ ደግሞም እየዳንን ነው። ከምንድን ነው የምንድነው? ከኃጢአት ኃይል ሊጎትተን እንደገና ወደ ትፋታችን ሊመልሰን ከሚሞክር ከዚህ ኃይል እየዳንን ነው። መጽሐፍ ቅዱስ ሲናገር ከክብር ወደ ክብር የእሱን መልክ ወደ መምሰል ሙላት እየተለወጥ እንሄዳለን። ቅድስናችን በዚህ ውስጥ ዕለት ዕለት በእግዚአብሔር መንፈስ ረዳትነት እየተሰራ ይገኛል። ይሄ ሁለተኛው የደህንነት ገጽታ ነው። መዳን ስንል ከኃጢአት ቅጣት መዳን ነው። አዎ ከሱ ድነናል። መዳን ስንል ከኃጢአት ኃይል መዳን ነው። አዎ እየዳንን ነው። በእግዚአብሔር መንፈስ እርዳታ የሚመላለሱ እነሱ ሥጋን ከክፉ ምኞቱና መሻቱ ጋር እየሰቀሉ ከክብር ወደ ክብር እየተለወጡ የልጁን የክርስቶስ ኢየሱስን መልክ ሙላት ወደ መምሰል ያድጋሉ። እንዲህ ተብሎ ተጽፏል። ሌላው የመጨረሻው የዚህ የመዳናችን ገጽታ ደግሞ ጌታችን ኢየሱስ ክርስቶስ ዳግም በሚመለስበት ጊዜ የኃጢአትን ሕልውና ለአንዴና ለመጨረሻ ጊዜ በሚያጠፋበትና አዲስ ሰማይ አዲስ ምድርን በሚፈጥርበት ጊዜ ያለፈው ላይታሰብ በሚያልፍበት ጊዜ አዲስ ሰማይ አዲስ ምድር በሚመሰረትበት ጊዜ የሚሆነው ከኃጢአት መገኘት ከኃጢአት ሕልውና የጸዳ ያን ደግሞ እንድናለን ብለን በተስፋ እንጠባበቃለን። ለዚህ ነው ሮሜ ምዕራፍ 8 ላይ ሐዋርያው ጳውሎስ ፍጥረት ሁሉ ይላል ያንን መዳን በመናፈቅ እየቃተተ ይገኛል ይላል። ስለዚህ ከኃጢአት ሕልውና ደግሞ የምንድንበትን የጌታችን የክርስቶስ ኢየሱስን ዳግም ምጽአት በናፍቆት እንጠብቃለን። እነዚህን ሦስቱን የደህንነት እርከኖች እንዳትረሱ አደራላችኋለሁ። አዎ ድነናል። አዎ ድነናል። ድናችኋል ብንባል ድነናል። ከምንድን ነው የዳን ነው? ከኃጢአት ቅጣት ድነናል። ደግሞም እየዳንን ነው። ከምንድን ነው እየዳንን ያለ ነው? ከኃጢአት ኃይል እየዳንን ነው። የእግዚአብሔር መንፈስ በውስጣችን በሚሠራው ሥራ እየተቀደስን እየዳንን ነው። ደግሞ ምንድናለን ብለን ተስፋ አድርገን እንጠብቃለን። መዳናችን ወደፊትም የምናይበት ነው።
እግዚአብሔር ኃጢአትን ለአንዴና ለመጨረሻ ጊዜ አጽድቶ ፍጹም ጽድቅ በሰፈነበት በአዲስ ሰማይና በአዲስ ምድር ሊያኖረን ያ ተስፋ አለንና። ስለዚህ ወገኖች ይሄ ገብቶን ይሄንን መዳን ነው እንግዲህ እንደ ራስ ቁር አእምሯችንን እንጠብቅበት ዘንድ ልንለብሰው የሚገባል። የመዳንን ራስ ቁር አድርጎ የሚለን ይሄንን የመዳንን እውነት ነው ወገኖች በአእምሯችን ውስጥ አስገብተን አምነን ተረድተን በፊታችን ሁል ጊዜ አድርገን እንደ ራስ ቁር ልንላበሰው የሚገባል። እንግዲህ ወገኖች ይህንን ስናደርግ በእውነት ይሄ መዳን ገብቶን በዚህ የመዳን ልምምድ ውስጥ ስንኖር በክርስቶስ ኢየሱስ ኩነኔ የለባቸውም እንደሚለው ከኃጢአት ቅጣት ነፃ እንደወጣን አምነን ድነናል ብለን ስንኖር ዕለት ዕለት ደግሞ በእግዚአብሔር መንፈስ እርዳታ ሥጋን ከክፉ ምኞቱና መሻቱ ጋር እየሰቀልን ከኃጢአት ኃይል እያመለጥን በዛ ላይ ድል እየነሳን ስንኖር ደግሞም ተስፋ አድርገን ያንን ኃጢአት ለአንዴና ለመጨረሻ ጊዜ የሚወገድበትንና ድነታችን ደግሞ ወደ ፍጽምና የሚደርስበትን ጊዜ እየናፈቅን ስንኖር ይህንን የመዳንን ልምምድ በሕይወታችን ስንለማመድ ያን ጊዜ የመዳንን ራስ ቁር እናደርጋለን። ያን ጊዜ ወገኖቼ ጠላት ዲያብሎስ ወደ እኛ የሚያስፈነጥራቸውን ወይም ደግሞ በእኛ ላይ የሚሰነዝራቸውን ከባባድ ጥቃቶች መመከት እንችላለን። በቀላሉ በአእምሯችን ውስጥ ገብቶ ምሽጉን ሰርቶ ሊያጠቃን አይችልም። በተለይም ደግሞ ይህንን የመዳን የራስ ቁር በምናደርግበት ጊዜ ጠላት ወደ እኛ ከሚሰነዝራቸው 3 ዋና ጥቃቶች እንዴት እንደምንድን እንድናስብ በዚህ ጊዜ እጠይቃቸዋለሁ። ደግሞም በእርግጥ እነዚህ ጥቃቶች በሕይወት ያሉ ወይ? ይህንን የመዳንን ራስ ቁር አድርጌስ ከነዚህ ጥቃቶች እየተረፍኩኝ ነው ወይ ብለንም ራሳችንን በዚያው እንድንፈትሽ በጸሎትም በእግዚአብሔር ፊት እንድንቀርብ ይህ የእግዚአብሔር ጥሪ ነው። በዚህ ሰዓት ምንድናቸው እነዚህ 3 የጠላት አደገኛ ጥቃቶች? ወደ አናታችን ወደ ጭንቅላታችን አነጣጥሮ ወደ እኛ የሚያመጣቸው እነዚህ 3 ነገሮች አሉ። አእምሯችንን፣ አስተሳሰባችንን። ልብ በሉ፣ ይሄ ራስ ቁር የራስ ቅልን የሚሸፍን ነው። ልክ እንደዛው መዳናችንም አስተሳሰባችንን ፕሮቴክት ያደርገዋል፣ ይጠብቀዋል። ምንድን ነው ጠላት ዲያብሎስ ወደ አስተሳሰባችን በአእምሯችን ምሽግ እንደሚሰራ ጳውሎስ ይናገራል ለቆሮንቶስ ሰዎች ሲጽፍ። በአእምሯችን ውስጥ የሚሰራቸው ምሽጎች አሉ። ይመጣና በነዛ ምሽጎች ሕይወታችንን ያጠፋል፣ ያፈርሳል። እነዛ ምሽጎች እንዳይሰራ በአእምሯችን ውስጥ ገብቶ ይህንን የመዳንን ራስ ቁር ልናደርግ ይገባል። ምንድናቸው እነዚህ 3 ነገሮች? የመጀመሪያው ጠላት ዲያብሎስ በጣም አድርጎ የሚጠቀምበት አእምሯችንን ለመያዝ እጅግ አድርጎ የሚጠቀምበት ምኞትን ነው። ምኞት ይህን በደንብ እንድናስብ ጠይቃቸዋለሁ። መጽሐፍ ቅዱስ ሲናገር በዓለም ያለው ሁሉ ይላል የሥጋ ምኞት፣ የዓይን አምሮት ይለዋል። ምኞት ያልተፈቀደውን የማያስፈልገንን ነገር መሻት፣ ያንን መፈለግ በአእምሯችን ይጀምራል። ጠላት ሁል ጊዜ ያንን ምኞት በውስጣችን ለማስገባት ነው የሚሞክረው። ምኞት ጸንሳ ኃጢአትን ትወልዳለች ይላል መጽሐፍ ቅዱስ። ስለዚህ በምኞት እንደሚጀምር ስለሚያውቀው አእምሯችን ውስጥ ያንን ምኞት፣ ያንን ፍላጎት፣ ያንን መጠማት፣ ያንን መራብ፣ ያንን መሳሳት ውስጣችን እንዲገባ ያደርጋል። በተለይም የማይጠቅሙንን የሚጠቅመንን ነገር አይደለም እንድንመኝ የሚያደርገን፣ የሚጎዳንን፣ የማይረባንን እግዚአብሔር የከለከለንን ነገሮች እንድንመኝ ያደርገናል። እዚህ ጋር መርሳት የሌለብን ወገኖች፣ እግዚአብሔር የከለከለን ነገሮች የማይጠቅሙንን ነገሮች ነው። ብናደርጋቸው ወይም የራሳችን አድርገን ብንይዛቸው ሕይወታችንን የሚያጠፉ ነገሮች ናቸው። ግን እነዛን እንድንመኝ፣ እነዛን እንድንፈልግ፣ እነዛን ካላገኘን በስተቀር ሕይወታችን ባዶ እንደሆነ እንዲሰማል፣ ይሄ ነው የጠላት ሐሳብ። አእምሯችን ውስጥ ይህን ምኞት ያሰርጸዋል። እስራኤላውያን በምድረ በዳ እግዚአብሔር አድኗቸው ይህን የመዳን ራስ ቁር አድርገው ሊመላለሱ ሲገባቸው
ነገር ግን ይህንን መዳናቸውን በደንብ ስላልተረዱ በቀላሉ በምኞት ሰለባ ሲሆኑ እንመለከታለን። ዘኍልቍ ምዕራፍ 11 ላይ ሄዳችሁ ብታነቡ ከ4-6 ምን ተመኙ ይላል? የግብፅን ሽንኩርትና ስጋ ተመኙ ይላል። ተመልከቱ፣ እግዚአብሔር ግብፅ እኮ የነሱ የጥፋት ቦታ እኮ ነው። የጭቆናን ቀንበር ተሸክመው ያቃሰቱበት፣ ወደ እግዚአብሔር የጮሁበት ስፍራ ነው። ግን ያንን መዳናቸውን ረስተው እግዚአብሔር ከዛ ውስጥ እንዴት እንዳወጣቸው የተከፈለውን ዋጋ ረስተው የመጡበትን ርቀት ረስተው አሁን ቁጭ ብለው የግብፅ ሽንኩርት አማረን ይላሉ፣ ስጋው አማረን ይላሉ። ወገኖቼ እስራኤላውያንን ለመተቸት እነሱን ለመኮነን እንፈጥናለን። እኔ ራሴን ስፈጥን አገኘዋለሁ። ግን አንዳንዴ ቆም ብዬ ደግሞ ሳየው ከነሱ ደግሞ የባሰ ሕይወት እንዳለኝ ይሰማኝና አፍራለሁ። በእግዚአብሔር ፊት በንስሐ አቀርባለሁ። ወገኖቼ እኛ ስንት ጊዜ ነው እነሱ ምናልባት ቀይ ባህር ተከፍሎ አይተዋል። ያ ሁሉ መቅሰፍት ወርዶ እነሱን ሳይነካ ተሻግረዋል። ግን እኮ ከዛ የበለጠ ደግሞ ለእኛ ተደርጎልናል በክርስቶስ ኢየሱስ ድንቅ መስዋዕትነት። አሁን ያየነው ይሄ መዳን ተከናውኖልን ከምንድን ሄዳን ነው? ከኃጢአት ከክፋት። ግን ተመልሰን ያንን ክፋት ስንመኝ ያንን አጥፊ ነገር እጅግ ስንጓጓና ስንፈልገው የግብፅ ሽንኩርት የግብፅ ስጋ ምንም እንኳን ቀምሰውት ባፋቸው የሚጣፍጥም ቢሆን ያለ ዋጋ ግን የበሉት መሆኑን ረሱት። ያንን ሽንኩርት ያንን ስጋ ቀምሰው ቢሆን በጥቂቱ ነው የቀመሱት። በብዙ አለንጋ ተገርፈው በብዙ አካላዊ ስቃይ ውስጥ ሆነው ያንን ስቃይ ግን ረሱት። ምኑ ነው ትዝ ያላቸው? የሽንኩርቱ የስጋው ጣዕም። አንዳንዴ ወገኖቼ ኃጢአት የሚያስከፍለውን ዋጋ ረስተን የምንመኛቸው ክፉ ነገሮች በመጨረሻ የሚያመጡብንን ከባድ የሆነ ኪሳራ ረስተን ለጊዜው የሚሰጡትን ደስታና ለጊዜው የሆነውን እርካታ ብቻ እየተመኘን የምንፈልጋቸው ስንት ነገሮች ይኖሩ ይሆን የምንመኛቸው? ግን የመዳንን ራስ ቁርስ እናደርግ ወገኖቼ ከምን እንደ ዳንን እናስታውሳለን። እነዚህ ነገሮች ከላይ ተብለጭልጨውና የተለወሱበት የሚጣፍጥ ነገር እውነተኛ እንዳልሆነ ይገባናል። ከውስጥ የያዙት አጥፊ ነገር እንደሆነ እናስተውላለን። ያን ጊዜ ነው የመዳን የራስ ቁር የሚጠቅመን። ጠላት ዲያብሎስ መጥቶ ኃጢአትን አሽሞንሙኖ አብለጭልጮ ሲያመጣ አይደለም ማለት እንችላለን። ምክንያቱም የመዳንን የራስ ቁር አድርገናልና ከምን እንደ ዳንን እናውቀዋለንና። ያ ለጊዜው ደስታ የሚሰጥ ነገር መጨረሻው ምን ያህል አጥፊና አስከፊ እንደሆነ የክርስቶስ ኢየሱስ መስቀል አሳይቶናልና። ስለዚህ በምኞት በቀላሉ አንወሰድም። እንድንመኝ የሚያደርጉን ነገሮች ሲመጡ፣ ሊጠላልፉን ሲሞክሩ መዳን ምን ማለት እንደሆነ እናስታውስ። ከምን እንደ ዳንን እናስታውስ። ሐዋርያው ጳውሎስ እንደዚህ ይላል፣ ሞታችኋል ነው የሚለን። ሞተናል። ሞቻለሁ፣ እኔ ከክርስቶስ ጋር ተሰቅያለሁ፣ አሁን ሕያው ሆኜ አልኖርም። ለሰይጣን የማታለያ የማጭበርበሪያ ለሱ ፈተናዎች ራሳችንን መጠበቅ የምንችለው ይህንን የመዳን ራስ ቁር አድርገን ለኃጢአት ሞቻለሁ፣ እኔ ከክርስቶስ ጋር ተሰቅያለሁ፣ እኔ አሁን ሕያው ሆኜ አልኖርም፣ ክርስቶስ በእኔ ይኖራል ማለት ስንችል ነው። ስለዚህ ወገኖቼ ዛሬ ምናልባት በምኞት እየተቃጠልን እየተሰቃየን ያለን ብንኖር በተለያዩ አይነት ክፉ ምኞቶች፣ ሴሰኝነት ሊሆን ይችላል፣ የገንዘብ ምኞት ሊሆን ይችላል፣ የስልጣን የሌላም የተለያዩ ምኞት ልዩ ልዩ ነው። የአንዳችን ምኞት የሌላችን ላይሆን ይችላል። ግን የማይጠቅመንን ለጊዜው ደስታ የሚሰጥ መጨረሻው ጥፋት የሆነውን ያንን ምኞት ጠላት በአእምሯችን ምሽግ ሊሰራበት የወደደውን ልናፈርስ የምንችለው የመዳንን የራስ ቁር ስናደርግ ነው። ከምን እንደ ዳንን ሲገባን በክርስቶስ ኢየሱስ ደም የተዋጀነው ከምን እንደሆነ ስናስተውል ነው። ያን እንድናደርግ እግዚአብሔር እንዲረዳን እንጸልይ ወገኖች። እግዚአብሔር ሆይ በዚህ ሰዓት በፊት አለን። የሚያስቸግረን ምኞት ምን እንደሆነ አንተ ታውቃለህ። ለጊዜው ተብለጭልጮ የሚጣፍጥ ሆኖ በፊታችን የቀረበ ትኩረታችንን ጨምድዶ የያዘ ለጊዜው በሆነው ደስታ እየተደሰትንበት ያለ
ግን ጌታ ሆይ መጨረሻው የዘላለም ጥፋት የሆነውን ያንን በአይምሯችን ጠላት ምሽግ ሰርቶ ይዞ ያን ሕይወታችንን ሊያጠፋ እየሰራበት ያለውን በዚህ ሰዓት አንተ ምሽጉን አፍርሰ የመዳንን የራስ ቁር በማድረግ ጌታ ሆይ በመዳናችን ተስፋ እንድናሸንፈው እንድትረዳን እንጸልያለን። እግዚአብሔር ሆይ ድልን የምትሰጥ አምላክ ነህና በዚህ ምኞት ላይ አንተ ድልን ስጠን። ጌታ ሆይ እኛም እንደ እስራኤላውያን እንደዚያ በምኞት ተቃጥለው በምድረ በዳ ባሸዋ እንደቀሩት እንዳንቀር ዛሬ ያዳንከን ከምን እንደሆነ አስተውለን የመዳንን የራስ ቁር አድርገን ኃጢአትን የምንጸየፍ ክፋትን፣ አመፃን የምንጸየፍ ደግሞም ጽድቅን የምንወድ ልጆች እንድታደርገን እንጸልያለን። ስለ ሰማህን ተመስገን። ክብር ላንተ ይሁን። አሜን። አዎ ወገኖቼ፣ ምኞት የመዳንን የራስ ቁር ስናደርግ ሊያጠቃን አይችልም። ግን ምኞት ብቻ አይደለም። ቀጥሎ ደግሞ ጠላት የሚጠቀምበት ሌላ ትልቅ ማጥቂያ መሳሪያው ሽንፈት ነው። ወገኖች አንዳንዶቻችን ምኞት ላይሆን ይችላል ድካማችን፣ ግን በሽንፈት ደግሞ ጠላት የያዘን ተስፋ ሊያስቆርጠን የሞከርናቸውን ነገሮች ሁሉ አልሳካልን ብለው በቃ እኔ አልረባም፣ አልጠቅምም፣ አንተ አይሆንልህም እያለ እየተናገረ በአይምሯችን እንደዚህ አይነቱን ፈተና እያመጣ ተስፋ ያስቆረጠን እንኖር ይሆን? ታሪካችን የሽንፈት ብቻ ሆኖ በቃ እኔ ማልጠቅም ነኝ ብለን እንድናስብ፣ ምናልባትም ኃጢአታችንን ብቻ እያሰብን በህሊና ክስ በአፍረት አቀርቅረን ከዚህ ውስጥ መውጣበት መንገድ የለም። ይህንን ነው ጠላት የሚፈልገው ወገኖቼ። አይምሯችን ውስጥ ሊሰራ የሚፈልገው ምሽግ የተስፋ መቁረጥ ምሽግ ነው፣ የሽንፈት ምሽግ ነው። አትችልም፣ በቃ አይሆንልም፣ አትረባም። በሰዎች አፍ እንዲህ እንድንባል ያደርገናል። በሁኔታዎች በህይወታችን በሚሆኑት ነገሮች በራሳችን አፍ ጭምር እንዲህ ብለን ራሳችንን ተስፋ እንድናስቆርጥ ይፈልጋል ጠላት። እስራኤላውያንን ታሪክ አስቡ። እንዲህ ባለ ሽንፈት፣ እንዲህ ባለ ተስፋ መቁረጥ የተጠቁበት ጊዜ ነበር። በተለይ ወደ ተስፋይቱ ምድር ደርሰው ጫፍ ላይ ደርሰው እነዛ 12 ሰላዮች ተልከው ሪፖርታቸውን ይዘው ሲመጡ የሆነውን ታሪክ አስታውሱ። በዘኍልቍ ምዕራፍ 13 እና 14 ላይ ታገኙታላችሁ። መጡና ተናገሩ። 12ቱም በአንድ ድምፅ ምን አሉ? ምድሪቱ ልዩ ናት አሉ። እንደተባለው ነው። እንደውም ይሄው ለእናንተም ለራሳችሁ እንድታዩት እንድትቀምሱት ብለን ይዘን መተናል። ግን አሉ 10ዎቹ ተስፋ የለንም፣ በቃ ተሸንፈናል፣ ምንም እዚህ ውስጥ ልንገባ የምንችልበት አቅም የለንም፣ አንበጦች ነን አሉ። እኛ በእነሱ ፊት ስንታይ ምናምንቴዎች ነን። 2ቱ ግን ከዚህ የተለየ ሪፖርት ሰጡ። በፍጹም ይልቁንም እነሱ እንደ እንጀራ እግዚአብሔር ቆራርሰን እንድንበላቸው ያደርገናል አሉ። ተመልከቱ ጠላት እንዴት እነዛን 10ን ተጠቅሞ ህዝቡን ሁሉ ልባቸውን አቀለጠው። ይሄ ነው የጠላት ስራ። የመዳንን የራስ ቁር ያደረጉት እነዛ 2ቱ ግን አልፈቀዱለትም። ይህንን ሽንፈት በውስጣቸው እንደ ምሽግ እንዲሰራ ተስፋ እንዲያስቆርጣቸው አልፈቀዱት። በፍጹም አሉ። የመዳን የራስ ቁራቸውን አድርገዋል። እግዚአብሔር ከየት እንዳዳናቸው አውቀዋል። የት እንደነበሩ አሁን የት እንዳሉ ያያሉ። ቀይ ባህርን የከፈለ በነዛ ሁሉ ድንቅና ታምር የመራቸው አምላክ እነዚህ ሰዎች ለሱ ምንድን ናቸው አሉ። ወገኖቼ የጠራቸው ያን ምድር ሊያወርሳቸው እንደሆነ እርግጠኞች ነበሩና ምንም ተስፋ ሊያስቆርጣቸው የሚችል ነገር በፊታቸዋል ሊቆም አልቻለም። እኛም እንደዛ ነው ወገኖቼ። የመዳንን የራስ ቁር ስናደርግ የጠላት ተስፋ አስቆራጭ ነገሮች አትችልም፣ አይሆንልህም፣ በቃ ሞክረ ወድቀሃል፣ እማትረባነ የሚለውን ራሳችንን እንዳንበጣ እንደ ምናምንቴ እንድንቆጥር የሚያደርገንን ያንን ውሸቱን የመዳን የራስ ቁር ስናደርግ መቋቋም እንችላለን። በፍጹም ያዳነኝ እግዚአብሔር ይችላል እንላለን። ያሳልፈኛል፣ ከፊት ለፊቴ ያለ የምጠብቀው አለ፣ ያደርገዋል። እንዲሁ አይደለም ያዳነኝ፣ እንዲሁ አይደለም እስከዚህ የመራኝ፣ መዳረሻ አለኝ፣ የሚሰጠኝ ሽልማት አለ። ያንን እንድናምን በዛ ተስፋ እንድናደርግ አሁን በዙሪያችን በከበበን ነገር ልባችን ዝቅ ብሎ ተስፋ እንዳንቆርጥ አቅም ይሆነናል። ወገኖቼ ዛሬስ እኔና እናንተን ተስፋ ያስቆረጠን ነገር ምን ይሆን?
በሽንፈት እንድንዋጥ ያደረገን። ምናልባት ጠላት በዚህ መልኩ አስተሳሰባችንን ሊቆጣጠር ምሽጉን ሊሰራና እኔና እናንተን እስከ መጨረሻ ሊረታን እየጣረ ይሆን? በምንም አይነት ሁኔታ ወገኖቼ ለሽንፈት፣ ለተስፋ መቁረጥ እጅ እንዳንሰጥ የመዳንን የራስ ቁር እናድርግ። ያዳንን ጌታ የታመነ ነው ወገኖቼ። እንዲሁ አይደለም እስራኤላውያንን ከግብፅ ያወጣቸው፣ ሊያስገባቸው ነው። እንዲሁ አይደለም እኔና እናንተንም ወገኖቼ ያዳንን፣ ነገር ግን ያዘጋጀልን የዘላለም መንግሥት ስላለ ነው። ስለዚህ አሁን የምናልፍበት ነገር ምንም ያህል ተስፋ አስቆራጭ ቢሆን እኛም እንደ ጳውሎስ እንበል፣ የዘመኑ ስቃይ ሊገለጥ ካለው ክብር ጋር ሲነጻጸር ምንም እንዳደል እቆጥራለሁ አለ። ሮሜ ምዕራፍ 8 ተስፋ የሚያስቆርጡትን ነገሮች ዘረዘረ። ይሄ ነው የሚለየኝ፣ ያ ነው፣ ሞት ነው፣ ስቃይ ነው፣ ረሃብ ነው፣ ምንድን ነው ጠላት እኔን ተስፋ ሊያስቆርጥ የሚሞክርበት? ምንም ይሁን ምን በፍጹም ሊነቀንቀኝ አይችልም። ለምን? ሊገለጥልኝ ያለ መዳን አለ፣ ክብር አለ ከፊቴ። የመዳንን ራስ ቁር አድርጓል። ያዳነው ጌታ ከምን እንዳዳነው፣ ለምን እንዳዳነው ደግሞ ገብቶታል። ስለዚህ ጠላት ተስፋ ሊያስቆርጠው አልቻለም። ወገኖቼ እኔና እናንተም ዛሬ በተለያየ ተስፋ አስቆራጭ ሁኔታ ውስጥ ብንሆን፣ የሽንፈት ነገር በርትቶብን ቢሆን የመዳንን የራስ ቁር እናድርግ። አዎ የጠራን እሱ የታመነ ነው፣ ያሻግረናል። አደርሳችኋለሁ ወዳለን ወደዛ ሊያደርሰን የሚችል የታመነ ብርቱ የሆነ ጌታ አለን። እግዚአብሔር ሆይ በፊት አለን። ስለዚህ የማጽናኛ ቃልህ እናመሰግንሃለን። እኔም ሆንኩ ወገኖቼ እንዲህ ተስፋ የምንቆርጥበት ሽንፈታችን ጎልቶ አቅማችን አንሶ ጌታ ሆይ ግራ የምንጋባበት የምንደነጋገርበትን ጊዜ አንተ ታያለህ። እባክህን የመዳንን የራስ ቁር አድርገን ያዳንከን ጌታ መንገድ እንደማትጥለን፣ እንደምትመራን፣ እንደምታደርሰን በፊታችን ያለውን ክብር እንድናይ አንተ እንድትረዳን ደግሞ እንጸልያለን። እግዚአብሔር ሆይ ይቻላል ይሄ። ስለዚህ በዚህ ሰዓት የሽንፈትን፣ የተስፋ መቁረጥን፣ የጠላት የዲያብሎስን ጥቃት ምንመክትበትን ይህንን ያንተን የመዳን ተስፋ የራስ ቁር ማድረግ እንድንችል እርዳን። አሜን። ወገኖቼ ሶስተኛውና የመጨረሻው ጠላት በምኞት ሊጠልፈን ሳይችል ሲቀር፣ በሽንፈት በተስፋ መቁረጥ ሊጠልፈን ሲያቅተው ሲቀር የሚሞክረው ሌላ ደግሞ የጥቃት መንገድ አለው። እሱም ትምክህት ነው። እሱም ትዕቢት ነው ወገኖቼ። ይህ ሌላው የጠላት የዲያብሎስ መሳሪያው ነው። ይሄም በአስተሳሰባችን ላይ ያነጣጠረ መሳሪያ ነው። ትምክህት ራስን ከፍ ከፍ አድርጎ ማየት ነው። ይህ ደግሞ የውድቀት መጀመሪያ ነው። ስለ አንድ ሰው የተነገረውን ታሪክ አስታውሳለሁ። በጣም ራሱን ጠብቆ በንጽህና በዚህ በእግዚአብሔር መንገድ ለመሄድ የእግዚአብሔርን ሐሳብና ፈቃድ ለማገልገል በጣም የተጋ ራሱን የለየ ሰው ነበር ይላል ታሪኩ። በጣም የተመሰከረለት ጽድቁ ተገልጦ የታየ ነበረ። ነገር ግን አንድ ጊዜ ይላል አንድ ወጣት ወደ እሱ ወዳለበት ስፍራ ይመጣና ከከተማ እየመጣው ነው፣ አዲሱን ዜና ሰምተሃል ይለዋል። አልሰማውም። ምንድን ነው የሆነው? አያኮ ብዙም ችሎታ ወይም ደግሞ ልምድ የሌለው ሰው እኮ የሁሉ የሃይማኖት ክፍል መሪና ኃላፊ እንዲሆን ተመረጠ፣ ተሾመ ብሎ ይነግረዋል። ልክ እንደዚህ ሲነግረው ይላል ፊቱ ቅይር ይላል ሰውየው። ዝም ብሎ ይቆያል። እናም ያ ወጣት ለየት ያለውን ይህንን ፊት አይቶ ምን ነው ምን ሆንክ? ልክ የታመመ ያህል ነው የመሰለውና አመመህ እንዴ? ደህና ነህ ይለዋል። ትንሽ ጸጥ ብሎ ቆየና እንዲህ ያለው ይላል ታሪኩ፣ ራሴን ከብዙ ነገሮች አግልዬ ንጹሕ የሆንኩ ይመስሎኝ ነበረ። ከፍትወት፣ ከምኞት፣ ከመጎምዠት፣ ክፉ ከመናገር፣ ክፉ ከማሰብ፣ ከብዙ ነገሮች። ግን አሁን ይህንን በተናገርከኝ ጊዜ በውስጤ የተሰማኝ ስሜት ባዶነቴን አሳየኝ። እኔ ከሱ የተሻልኩ አይደለሁም ወይ? እኔ አልበልጥም ወይ? እንዴት ለሱ ይሆናል የሚል ስሜት ወረረኝ። ለሱ ጥሩ ከማሰብ ይልቅ ቅናት ውስጥ ገባ። እኔ የተሻልኩ እንደሆንኩ አሰብኩ።
እና ባዶነቴ ከዚህ የተነሳ ተሰምቶኝ ነው ያዘንኩት አለ ይላል። ወገኖች አንዳንድ ጊዜ በሌሎች ሁሉ ነገሮች አይመለከቱኝም፣ አይነኩኝም፣ ደህና ነኝ ብለን ስናስብ እንዲህ ያለው ደግሞ ወጥመድ ይጠብቀናል። ጠላት ያውቅበታል። በስጋ ብቻ አይደለም፣ በመንፈስ ስኬታችን እንድንኩራራ፣ እንድንታበይ፣ ከዚህም የተነሳ ወደ ራሳችን ቀና ብለን እንድንመለከት፣ ትዕቢትና ትምክህት ውስጣችን እንዲገባ፣ ራሳችንን ከሌላው ጋር አነጻጽረን ቅናት እንዲሰማን፣ ይህንንም የሚያደርግበት መንገድ አለው። ያንንም ግን ማሸነፍ የምንችለው ወገኖቼ የመዳንን የራስ ቁር ስናደርግ ነው። የመዳን የራስ ቁርን ስናደርግ ማን እንዳዳንን ምን እንደነበርን ደግሞ እናስባለን። ወገኖቼ ከኛ የተነሳ እንዳደለ የዳነው በእርሱ ጸጋ ብቻ እንደሆነ የምንመካብ፣ ትምክህት ከወዴት ነው ይላል መጽሐፍ ቅዱስ ሲናገር። በኤፌሶን ምዕራፍ 2 ጳውሎስ ሲጽፍ ሳለ የዳናችሁት በጸጋው ነው፣ ትምክህት ከወዴት ይመጣል? ወገኖቼ ትዕቢትን ከስሩ ሊነቅልልን የሚችል ነገር ቢኖር የመዳን የራስ ቁር ነው። ማን እንዳዳንን ደግሞ ማን እንደነበርን ከየት እንዳነሳን ያንን ስናስብ ምንድን ነው ያለህ ያልተቀበልከው ብሎ ይጠይቃል ሐዋርያው ጳውሎስ። ምንድን ነው ያለን ያልተቀበልነው? ሁሉ እኮ ከእርሱ ነው። ለዚህ እኮ ነው ሁሉ በእርሱ ለእርሱና ከእርሱ ይሁን የተባለው። ወገኖቼ ዛሬ ምናልባት ትዕቢት፣ ትምክህት እንዲህ የመሳሰሉትም ነገሮች ውስጣችንን እየፈተሹት ቢሆን ይገባኛል የሚል ስሜት በውስጣችን ካለ የመዳንን የራስ ቁር እናድርግ። አጥፊ ነው ወገኖቼ። እንዲህ ያለው ነገር ጠላት በአይምሯችን ውስጥ ምሽግ የሚሰራበት፣ እኛን የሚያጠፋበት። ትዕቢት ውድቀትን ትቀድማለች እንደተባለ እግዚአብሔር ትዕቢተኞችን ይንቃል፣ ለትሑታን ግን ጸጋን ይሰጣል። ስለዚህ ወገኖቼ የራስ ቁር መዳናችንን ስናደርግ ያን ጊዜ በትዕቢትም ጠላት እንዳይፈትነን፣ በትምክህት በቅናት በፍጹም ማን እንዳዳነኝ ያውቀዋለሁ፣ ከኔ የሆነ ምንም ነገር የለም፣ እርሱ ነው ሁሉን ያደረገው፣ ሁሉ በእርሱ ከእርሱ ለእርሱ ማለት እንችላለን። እንግዲህ ወገኖቼ እንዲህ እንድንል ነው የመዳንን የራስ ቁር በማድረግ አስተሳሰባችንን መጠበቅ የሚያስፈልገን። ይህን ስናደርግ ከትዕቢት እንተርፋለን። እግዚአብሔር ሆይ ትምክህታችን፣ ትዕቢታችን የውድቀታችን ማፋጠኛ እንዳይሆን በእርግጥም ያዳንከን አንተ ብቻ መሆንህን በማመን ያዳንከን አንተ ከየት አንስተን ደግሞ የት እንዳደረስከን እንድናስብ፣ ማን እንደነበረ እንዳንረሳ ጌታ ሆይ ያልተገባን እንደሰጠህን በጸጋ ብቻ ሁሉን አድርገህልን እዚህ እንደቆምን እንድናስታውስ እንዳንረሳ እግዚአብሔር ሆይ ቅዱስ መንፈስ ሁል ጊዜ እንዲያስታውሰን የመዳንን የራስ ቁር እንድናደርግ አንተ እርዳን። እንግዲህ ጌታ ሆይ ምኞት ቢሆን ምኞትን የምናሸንፍበት በመዳን የራስ ቁር ነውና ከምን እንደዳንን እንዳንረሳ የኃጢአትን አስከፊነት ሁል ጊዜ እንድታስታውሰን እጸልያለሁ። እግዚአብሔር ሆይ ሽንፈት፣ ተስፋ መቁረጥ ቢሆን ለምን እንዳዳንከን ከፊት ለፊታችን ያዘጋጀህልንን ክብር እያየን ወደፊት በጽናት እንድንገሰግስ አንተ እርዳን። ትምክህት ቢሆን ጌታ ሆይ ያዳንከን አንተ እንደሆንክ በማሰብና በማመን ትምክህታችን በአንተና በአንተ ላይ ብቻ እንዲሆን ጸጋህን አብዛለን። የመዳንን የራስ ቁር በማድረግ አስተሳሰባችን በዚህ በዳንበት ወንጌል የተሞላ እንዲሆን፣ የተቃኘ እንዲሆን አንተ እርዳን። በጌታ በኢየሱስ ክርስቶስ ሕያውና ዘላለማዊ ስም አሜን፣ አሜን። እግዚአብሔር ይባርካችሁ። እግዚአብሔር ይስጥልኝ። ሰማ ኢየሱስ ዳግም ይመጣ። ደስ ይበለን እንዘምር፣
ኢየሱስ ዳግም ይመጣል። ተራሮቹ ሜዳም እንዲሁ ኢየሱስ ዳግም ይመጣል። ኢየሱስ ይመጣል በክብር ዙፋን ኢየሱስ ዳግም ይመጣል። ይመለሳል ይመለሳል ኢየሱስ ዳግም ይመጣል። ፍጥረቱ ሁሉ ይናገረናል ኢየሱስ ዳግም ይመጣል። እስከ ባህር ዳር ሁሉ ያየዋል ኢየሱስ ዳግም ይመጣል። ይመለሳል ይመለሳል ኢየሱስ ዳግም ይመጣል። የምድር መናወጥ ለሰዎች ይላል ኢየሱስ ዳግም ይመጣል። አውሎ ነፋስም ያስታውቀናል ኢየሱስ ዳግም ይመጣል። ይመለሳል ይመለሳል ኢየሱስ ዳግም ይመጣል። ሕዝብም ይቆጣል በዚህ ይታወቃል ኢየሱስ ዳግም ይመጣል።